እንኳን ወደ ዝንቅ ዩቲዩብ ቻናል በሰላም መጣችሁ። እዚህ ቻናል ላይ ህይወታችሁን የሚቀይሩ አነቃቂ ታሪኮችን፣ ወቅታዊና እውነተኛ መረጃዎችን እንዲሁም ዕውቀታችሁን የሚያሰፉ የተለያዩ ዝግጅቶችን ይዘንላችሁ እንቀርባለን። ዛሬም እንደተለመደው ልዩና አስተማሪ የሆነ ርዕስ ይዘንላችሁ መጥተናል። ይህ ቪዲዮ አዲስ እይታን እንደሚሰጣችሁና ለህይወታችሁ ግብዓት እንደሚሆን አንጠራጠርም። ቪዲዮን ከመጀመራችሁ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደወል ምልክቷን በመጫን የምንለቃቸው ቪዲዮዎች በሙሉ በፍጥነት እንዲደርሳችሁ እንጋብዛለን። አሁን በቀጥታ ወደ ዛሬው መሰናዷችን እንለፍ። ዓለምን ያስደመመው ኢትዮጵያዊ ዲዛይነር። እድሜን የጠገቡ የመጀመሪያ ገጽታቸውን ከእርጅና ብዛት የረሱ ከላይም ከታችም የተቀደዱና ከመወየብ ያለፉ አቧራ ከመጠጣት ብዛት ቀለማቸውን የቀየሩ ልዩ ልዩ ጫማዎች እና ቦርሳዎች በአንድ ብሎኬት ግድግዳ ላይ ተደርድረው ይታያሉ። በዚህ ለዓይን የሚስብ ነገር የሌለበት በሚመስልና የኮተታ ኮተት ስብስብ በሆነ ግድግዳ ፊት ታዲያ አንድ ኢትዮጵያዊ ታዳጊ ወጣት ዓለምን ያስደነቀ የፋሽን ዲዛይኖችን ቀልብ የሳበ በርካቶችን የማነጋገር ችሏል። ስሙ ካሌብ ወይም ካሉ ቡቲክ ይባላል። ከወዳደቁ ቁሳቁሶችን የተሰሩ አልባሳትን በመልበስ አጫጭር ቪዲዮዎችን የሚሰራ ሲሆን በተለያዩ የማህበራዊ ሚዲያ መድረኮች በሚሊዮኖች ዘንድ ይታወቃል። ሌሎች የጣሏቸውን የጎማ ቁርጥራጮች፣ ያረጁ ጨርቆች፣ ካርቶንና ፕላስቲኮች በመጠቀም የሚሰራቸው የፋሽን ስራዎች በማህበራዊ ሚዲያ መድረኮች ያስተዋውቃል። በዚህም ውድ ጨርቆች፣ ዘመናዊ የስፌት ማሽኖች ወይም የፋሽን ዲዛይን ትምህርት ሳይኖረው በዙሪያው የሚያገኛቸውን የወዳደቁ አልባሳት ወደ ጥበብ ስራነት እየቀየረ ይገኛል። እነዚህን አልባሳት እየለበሰ በሚሰራቸው አጫጭር ቪዲዮዎች ከመላው ዓለም ከፍተኛ ቁጥር ያለው ተከታይ ማፍራት የቻለ ሲሆን በቲክቶክ ከ700 ሺህ በላይ እንዲሁም በኢንስታግራም ከ560 ሺህ በላይ ተከታዮችን አፍርቷል። አጫጭርና ተመልካችን የሚስቡ ቪዲዮዎቹ የቋንቋና የቦታ ገደብን ሰብረው የዓለምን ትኩረት መሳብ የቻለው ካሌብ በዚህ የዲጂታል ዘመን የፋሽን ዲዛይን ትኩረት ማዕከል መሆን ችሏል። ወጣቱ ካሌብ አሜሪካዊቷን አቀንቃኝ ኤስኤን ጨምሮ በዓለም አቀፍ ደረጃ ታዋቂ የሆኑ አርቲስቶች፣ ተጽዕኖ ፈጣሪዎችና ድርጅቶች አድናቆታቸውን እየገለጹለት ይገኛሉ። ከዚህም በተጨማሪ በፋሽኑ ዓለም ላይ የተሰማሩ የሀገር ውስጥና የዓለም አቀፍ ባለሙያዎች ለስራዎቹ አድናቆትን እያጎረፉለትና እያበረታቱት ሲሆን የተለያዩ ዓለም አቀፍ ሚዲያዎችም የዘገባ ሽፋን እየሰጡት ነው። የካሌብ ስኬት ኢትዮጵያ ውስጥ ያለውን የዲጂታል ፈጠራ አቅም የሚያሳይ ሲሆን ከማህበራዊ ሚዲያ ዝና ባለፈ ኢትዮጵያን በችሎታና በፈጠራ እንድትታወቅ እያደረገ ነው። አሁን ላይ ከኢትዮጵያ ባሻገር በዓለም አቀፍ መድረክ እውቅናን እያገኘ የሚገኘው ካሌብ ወደፊት ከትላልቅ የፋሽን ኩባንያዎች ጋር አብሮ የመስራትና የራሱን አሻራ በዓለም ላይ የማሳረፍ ሰፊ እድል እንዳለው ይጠበቃል። የራሳችንን የፋሽን ባለራዕዮች ለምን መደገፍ ይኖርብናል? ታላቅ ጥበብ እውቅናን አይጠብቅም፣ ይልቁንም የሚፈጥረው ከማይጠበቁና ከተረሱ ስፍራዎች ነው። በትግራይ ካሉ ቡቲክ በመባል የሚታወቀው ወጣት ዲዛይነር ካሌብ የተጣሉ ቁሳቁሶችን፣ አሮጌ ጎማዎችን፣ ፕላስቲኮችንና ያረጁ ጫማዎችን በመጠቀም ፋሽንን አዲስ መልክ እየሰጠው ይገኛል። እነዚህ ቁሳቁሶች ወደ ደፋርና ዘመናዊ ጥበቦች በመቀየር የተለመደውን የቅንጦት ትርጉም ይፈታተናል። የሱ ስራ ፋሽን ብቻ አይደለም፣ ካለው እጥረት ውስጥ የተወለደ የፈጠራ ውጤት ነው። ሆኖም ግን የሱ ታሪክ አንድ ትልቅ ችግርን ያሳያል። ስራዎቹ ከሀገር ውጪ ትኩረትን እያገኙ ቢሆንም በሀገር ውስጥ ያለው እውቅና ግን አሁንም የተገደበ ነው። ብዙ ጊዜ የሀገር ውስጥ የፈጠራ ጥበብ እውቅና የሚሰጠው በባዕድ ሀገራት ተቀባይነት ካገኘ በኋላ ብቻ ነው። ይህ እንዲህ እንዳለ የዓለም አቀፉ የፋሽን ኢንዱስትሪ ወደ ዘላቂነት እያመራ ነው። ይህ ደግሞ ካሌብ ቀድሞውኑ ውጤታማ እየሆነበት ያለ ዘርፍ ነው። ታላላቅ የንግድ ምልክቶች በብዙ ሚሊዮን የሚቆጠር ገንዘብ መድበው ለመፍጠር የሚጥሩት ውጤት እሱ በተፈጥሮ እየከወነው ይገኛል። እሱ አዲስ እየመጣ ያለ ባለሙያ አይደለም፣ ይልቁንም ከወደፊቱ የፋሽን አቅጣጫ ጋር ቀድሞውኑ የተናበበ ባለራዕይ ነው። ከጊዜያዊ የማህበራዊ ሚዲያ ትኩረት ባለፈ ለማደግ መዋቅራዊ ድጋፍ ያስፈልገዋል። ይህም ሙያዊ ምክርን፣ መድረኮችንና የተቋም ድጋፍን ይጨምራል። የሀገር ውስጥ ዲዛይነሮች፣ መገናኛ ብዙሃንና የባህል ተቋማት ጣልቃ መግባት ያለባቸው እዚህ ጋር ነው።
ይህም ለመደገፍ ብቻ ሳይሆን ጉዳዩን በባለቤትነት ለመምራት ጭምር መሆን አለበት። የካሌብ ጉዞ ከአንድ ዲዛይነር ታሪክ በላይ ነው። ይልቁንም አንድ ትልቅ እውነትን ያንጸባርቃል። የአፍሪካ የፈጠራ ስራዎች ብዙ ጊዜ ከእውቅና ቀድመው ይገኛሉ። ያንን ታሪክ የመቀየር ኃላፊነት ደግሞ የሚጀምረው ከራሳችን ነው። ዓለም እያየን ነው። ጥያቄው ግን እኛ እንመራለን ወይስ ዓለም እስኪመራን እየጠበቅን ነው የሚለው ነው። ኢትዮጵያዊ የፋሽን ፈጣሪ ካሉ ፑቲክ ለየት ባሉና የፈጠራ ብቃትን በሚያሳዩ ስራዎቹ በማህበራዊ ሚዲያ ላይ ሰፊ ትኩረትን እያገኘ ይገኛል። ስራዎቹ በደፋር አጻጻፋቸው በኦሪጂናልነታቸውና በልዩ የእይታ መገለጫቸው የሚታወቁ ሲሆን በማህበራዊ ሚዲያም እያደገ የመጣ ተወዳጅነትን እያተረፉለት ነው። በፋሽን ዘርፍ እየዳኘ ያለ ኢትዮጵያዊ የጥበብ ሰው ነው። አብዛኛው ሰው ሊጥላቸው በሚችላቸው ቁሳቁሶች ልብሶችን እየሰራ ነው። ሲለብሳቸው ደግሞ መላውን የፋሽን ሳምንት በበላይነት እንደሚቆጣጠር ንጉስ ነው። በካሉ ቡቲክ የሚሰራው በ2025 በኢንስታግራም ላይ ከፍተኛ ትኩረት እየሳበ ይገኛል። ይህ ትኩረት ደግሞ እንደተለመደው በታላላቅ የንግድ ምልክቶች ወይም እጅግ በተጋነነ አቀራረብ የመጣ አይደለም። ስራዎቹ ከዕለት ተዕለት ቁሶች የተሰሩ በላቀ የፈጠራ ጥበብ የተቀናባበሩና ትርፍራፊ ድምቀትን በማይፈልጉ ቀላል ስራዎች የተቀረጹ ናቸው። ነገር ግን ለስራዎቹ እውነተኛ እሴት የሚሰጠው ሀሳቡ ብቻ ሳይሆን እሱ ለብሶ የሚታይበት መንገድ ጭምር ነው። በራስ መተማመኑ በጣም ተፈጥሯዊ ከመሆኑ የተነሳ ልብሱ ከምን እንደተሰራ እንኳን እስከምትረሱ ድረስ ይማርካችኋል። ልዩነቱ የሚጀምረው እዚህ ጋር ነው። ምክንያቱም ብዙ ሰዎች ሙከራ ሊያደርጉ ይችላሉ፣ ነገር ግን ሁሉም ሰው ሙከራውን አሳማኝ ማድረግ አይችልም። ካሉ ቡቲክ ግን ሁለቱንም ያደርጋል። አንዱ ስራው በድንገት የመጣ ሀሳብ ሊመስል ይችላል፣ ሌላኛው ደግሞ ሙሉ ጥናት የተደረገበት ፕሮጀክት ውጤታማ ይሆናሉ። በመጨረሻም የሚታዩት ልብሱን ብቻ ሳይሆን ያለምንም ማቅማማት እንዴት በብቃት እንደሚወጣው ጭምር ነው። ጥቂት ቪዲዮዎችን ከተመለከቱ በኋላ የሚረዱት ነገር ቢኖር ምንም ነገር ተገዶ እየተደረገ አይመስልም። የፈጠራ ብቃቱ እንዳለ ሆኖ ስራውን ሙሉ የሚያደርገው ግን በራስ መተማመኑ ነው። እያንዳንዱን ስራ ልክ የራሱ እንደሆነ አድርጎ ሙሉ በሙሉ ተቀብሎት ያቀርባል። ይህም ሰዎች የእውነት የራሱ እንደሆነ እንዲያምኑ አድርጓቸዋል። ነገሩ አድጎ ወደ ትልቅ ደረጃ ይድረስ ወይም እዚሁ ባለበት ይቆይ፣ አንድ ነገር ግልጽ ነው። አንዳንዴ ልዩነቱ የምንለብሰው ልብስ ሳይሆን ስንለብሰው ያለን ሙሉ በራስ መተማመን ነው። ስለዚህ ልጅ ከተሰጡት ማስተያየቶች መካከል ናኒ አዶናይ በሚል ፌስቡክ አካውንት የምትታወቅ አንድ ታዳጊ ኢትዮጵያዊ ቲክቶከር ከወዳደቁ ቁሳቁሶች ስታይሊሽ የሆኑ አለባበሶች እየለበሰ ይሰራል። ለዚህም እንደ ጄደን ስሚዝ ያሉ ታዋቂ ዓለም አቀፍ ሰዎች በገጻቸው ሼር በማድረግና ኮሜንት በመጻፍ አድናቆታቸውን ገልጸውለታል። አንድ ጥቁር አሜሪካዊ ዩቲዩበር ልጁ ቀን ወጣለት ሊያልፍለት ነው ብሎ በልጁ ተሰጦ ተደንቆ ሲያወራ አየሁና ደስ አለኝ። ቪዲዮውን ስመለከት ልጁ የሚያሳያቸው አልባሳት ከወዳደቁ ቁሳቁሶች ቢሆንም በጣም ዘመናዊ ፋሽን ዲዛይነር እና የፋሽን ስታይሊስት እጅ ያለበት ይመስላል። ምክንያቱም በሱ እድሜ እንዲህ ያለውን የቀለምና የአልባሳት ቅንጅት ሊያውቅ ይችላል ብሎ ማሰብ ይከብዳል። ምንም እንኳን ለፋሽን ካለው ፍቅር የተነሳ በልምድ ሊያዳብረው ቢችልም አብዛኞቹ ታዋቂ ፋሽን ስታይሊስት ዲዛይነሮችም የዘርፉ ምሩቅ ሳይሆኑ በልምድ ለሙያው ካላቸው ፍቅር ፕሮፌሽን የሚሆኑ ናቸው። እኔን ጥርጣሬ ውስጥ የከተተኝ እድሜው ነው። እንደኛ ባለ ሀገር ለፋሽን ሩቅ በሆነ ማህበረሰብ ውስጥ ያለ እገዛና ድጋፍ ይህንን ያህል እውቀት ማዳበር ከባድ ስለሚመስለኝ ከጀርባው ሌሎች ለሙያ ፍቅር ያላቸው ይኖሩበት ይሆን የሚል ግምት አደረብኝ። ሆኖም የአሁኑ ትውልድ ስማርት፣ ፈጣንና ለቴክኖሎጂ ቅርብ ተጠቃሚ በመሆኑ ሜቢ የራሱ ሊሆን ይችላል። የገረመኝ ግን ይህን ጥቁር አሜሪካዊ ካየሁ በኋላ ነው። አንድ ኢትዮጵያዊ በተመሳሳይ ርዕስ የሰራው ቪዲዮ መጣልኝ። ልጁን እናትርፈው፣ ሊያጠፉት ነው፣ ሊቀጥፉት ነው ይላል። እነ ጄደን ስሚዝ ሼር ስላደረጉትና በውስጥ ሊያገኙት ስለሞከሩ ህይወቱን ሊያበላሹት ነው፣ ሊበክሉት ነው የማይለው ነገር የለም። እንዴት እንዳናደደኝ! መበከል እሱ ጋር ብቻ ነው ያለው እንዴ? የፋሽን ኢንዱስትሪው ከባድና ብዙ አስቀያሚ ፈተናዎች እንዳሉ ታውቃለሁ። ሆኖም ምርጫ እንጂ ግዴታ የለበትም። ገና ለገና ባልተፈጠረ ነገር ላይ ይፈጠራል ብሎ ከመዘባረቅ ልጁ ለተከፈተለት የእድል በር እንደ ዜጋ መደሰት አይቀድምም?
እነዚህ ሰዎች ለዜጎቻቸው እንኳን በቀጠሮ የማይገኙ ናቸው። ሶሻል ሚዲያ የጉዳቱን ያህል ችሎታህን የምታወጣበትና ለሚመለከተው አካል እንዲደርስ የሚያግዝ ትልቅ እድል ይፈጥራል። ልጁ የዝና በር ተከፈተለት ብቻ ሳይሆን ድህነቱም ሊቀበርበት ነው። ይሄ ደስ ይላል። ሌላውን ለልጁ ብንተወውስ? ሰው ሊያልፍለት ሲመስለን ለምን ደስ አይለንም? ለምን መጀመሪያ ኔጌቲቭ ነገር እናስባለን? በኢትዮጵያዊውና በአሜሪካዊው መካከል ያለው የአስተሳሰብ ልዩነት አስገረመኝ። የሳጥናኤል ጎል በኢትዮጵያ ታሪክ ትውልድ ገሏል። ማህበረሰባችን ለለውጥና ስኬት በጥርጣሬ እንዲመለከት አድርጓል። ለዛሬ ያዘጋጀሁላችሁ ዝግጅት ይህንን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ከልብ እናመሰግናለን። በዛሬው ቪዲዮ ላይ ያላችሁ ማንኛውንም አስተያየት ወይም ጥያቄ ከታች ባለው የኮሜንት መስጫ ላይ ብታጋሩን በደስታ እንቀበላለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። የእናንተ ድጋፍ ለኛ ትልቅ ብርታት ነው። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ ሰላምና ጤና ለእናንተ እየተመኘን በዚህ እንሰናበታለን። ዝንቅ ሁሌም ለእናንተ አዲስና ጠቃሚ መረጃ